የጥላዎች ምርኮኝነትና የምድር ብርሃን መክሸፍ ከሞት ባሻገር ባለው ምኞት የጠፋው የህልውና ውበት የህልም ቅዠትና የዕለት ከንቱነት ነሆ በዚህ በሚታየውና በሚዳሰሰው ምድራዊ መድረክ ላይ የሚዘረጋው የሰው ልጅ ህይወት ብቸኛና እውነተኛ የህልውና ማረጋገጫ ቢሆንም ብዙዎች ግን ካላቸው እውነተኛ ብርሃን ይልቅ ከሞት ባሻገር ባለው የፈጠራ ጥላ ስር ለመጠለል ሲሉ አይኖቻቸውን በገዛ እጃቸው ይጋርዳሉ። ያልተፈጠረውን ዓለም ሲያልሙ የተፈጠረውን ዓለም ያረክሳሉ። የሌለውን ምናባዊ ተስፋ ሲጠብቁ ያለውን ምድራዊ እውነት ያጣሉ። ያ ያልታወቀና ጨለማ የለበሰ የነገ ምኞት ዛሬን በነጻነት እንዳይኖሩ የብረት ሰንሰለት ሆኖ እግራቸውን ያስራል። ወዮላቸው! ይህችን ውብ ምድር እንደ እውነተኛ ህልውናቸው መገለጫ አድርገው ከመቀበልና ከማድነቅ ይልቅ እንደ ጊዜያዊ የፈተና አዳራሽ እንደ መሻገሪያ ድልድይና እንደ ባዶ ትምህርት ቤት በመቁጠር እድሜያቸውን በሙሉ በባዶነት ውስጥ ያከሽፏታል። ይህ አይነቱ አመለካከት ህይወትን የሚያቀጭጭ የዛሬውን ዕለት ውበትና ክብር የሚነጥቅ የሰው ልጅ እውነተኛ የንቃተ ህሊና ስኬት በመጠራጠርና በመናቅ ውስጥ የሚቀብር ትልቅ መጋረጃ ነው። ያልተዘራውን ለማጨድ ሽቅብን እንደሚሮጥ ሰነፍ ወይም ደግሞ በእጁ ያለውን የወርቅ ሳንቲም ጥሎ የደመናውን ጥላ ለመጨበጥ እንደሚዘረጋ እብድ እነዚህም ሰዎች በእጃቸው ያለውን እውነተኛ ህይወት ለምናባዊ ዘላለማዊነት አሳልፈው ይሰጣሉ። የተፈጥሮና የእውቀት ቸልተኝነት የመሬትም ውድመት የምድርን ጩኸት የማይሰሙ የሰማዩን እንባ የማይመለከቱ ወዮላቸው! ምድር በደመና ግለትና በአካባቢ ብክለት ስትቃጠል አየሯ በበሽታና በቆሻሻ ሲሞላ ሳይንስና ቴክኖሎጂ የሰው ልጅን ስቃይ ለማቅለል ሌት ተቀን ሲተጉ እነዚህ ሰዎች ግን ሁሉም ነገር ያልፋል፣ ወደ ሌላው ዓለም እንሻገራለን በሚል የስንፍና መጋረጃ ስር ይደበቃሉ። ይህችን ድንቅ ፕላኔት የመንከባከብና የመጠበቅን ሰብአዊ ግዴታቸውን ሙሉ በሙሉ ይዘነጋሉ። መጪው ትውልድ የሚኖርባትን ምድር ከጥፋት ለመታደግ አይተጉም። የሰው ልጅ ዕውቀትን መፈለጉን የሕያዋን ሰፊ ምስጢር መመርመሩን የቴክኖሎጂን ምጥቀትና የሳይንስን እመርታ እንደ ከንቱ ድካም በመቁጠር የራሳቸውን ሕይወት ብቻ ሳይሆን የመላው የሰው ልጅን መጻኢ ዕድል ያጨልማሉ። የውሃው ምንጭ ደፍነው የጭጋጉን ኩሬ እንደሚጠጡ ወይም ደግሞ የዛፉን ፍሬ ጥለው ቅጠሉን እንደሚመገቡ ሰዎች እነዚህም የዛሬን ምድራዊ እድገትና የሳይንስ በረከት ንቀው ባልታየና ባልተጨበጠ የነገ ተስፋ ውስጥ ተንሳፈው ይጠፋሉ። የሞት ፍርሃት እስር ቤትና የነጻነት መታፈን ከሞት በኋላ አለ የሚሉት ህይወት ማረጋጊያና ሰላምን የሚሰጥ ሳይሆን የማያቋርጥ ጭንቀትንና የነጻነት መታፈንን የሚወልድ የዕለት ተዕለት መቅሰፍት ነው። በገዛ አእምሯቸው የፈጠሩት የማይታወቅ ዓለም በፍርሃት ሰንሰለት አስሮ ይይዛቸዋል። በመቃብር ጨለማ ውስጥ ቀዝቅዤ ታስሬ እያሰብኩና እያለቀስኩ ኖር ይሆን? በፈጠራ እሳትና ማገዶ ውስጥ ተጥዬ ስቃጠል እኖራለሁን? በሚሉ አስፈሪና ዘግናኝ የቅዠት ሐሳቦች ራሳቸውን ያቆስላሉ።
ይህ ታላቅ ጭንቀት ባፈር ውስጥ ሳይቀበሩ በሕይወት እያሉ እንዲሞቱና በገዛ ፈቃዳቸው በሞት እስር ቤት ውስጥ እንዲኖሩ ያደርጋቸዋል። ነገር ግን ሞትን እንደ ፍጹም ረፍት፣ እንደ ተፈጥሮ ፍጹምና ፍትሃዊ ሕግ አድርጎ የተቀበለ ሰው እንደ ጥንቶቹ ጠቢባን በነጻነት በጸጥታና በጥልቀት ምድራዊቷን ሕይወት ይጎነጫል። ሞት የሕይወት ተቃራኒ ሳይሆን የልደት ተቃራኒ መሆኑን የተረዳ ሰው የዛሬን ውበት ያለ ጸጸትና ያለ ፍርሃት ለመኖር ይተጋል። የሞራል መርከስና የሽልማት ንግድ። የእነዚህ ሰዎች በጎነትና መልካም ምግባር የእውነተኛ ሰብአዊ ፍቅር ፍሬ ሳይሆን ከሞት በኋላ የሚሰጣቸውን የትርፍና የኪሳራ ስሌት ያገናዘበ የንግድ ልውውጥ ነው። ነገ በዚያኛው ዓለም ሽልማትና ክብር እገኛለሁ፣ ሽልማትና ክብር አገኛለሁ፣ ካልሆነ ግን እቀጣለሁ በሚል የራስ ወዳድነትና የፍርሃት ስሌት የሚሰሩት መልካም ምግባር የእውነተኛውን የሞራል ነጻነትና የርኅራኄ ንጽሕና ያረክሰዋል። ይህ አይነቱ እምነት ልክ እንደ መርዛማ ሱስ ነው። ለጊዜው የማታለያ የሐሴት ማስታገሻ ቢሰጥም መጨረሻው ግን የህልውና መክሸፍና የህሊና ባዶነት ብቻ ነው። የሰው ልጅ አእምሮ፣ ስሜት፣ ቋንቋና ንቃተ ህሊና የአንጎል የፊዚዮሎጂ ውጤቶች መሆናቸውንና ከስጋዊው አካል ውጭ ሊኖሩ እንደማይችሉ ሳይንሳዊው እውነት እያረጋገጠ ባለበት ዘመን እነርሱ ግን በማይታይ መንፈሳዊ ጥላ ስር ለመጠለል ሲሉ ራሳቸውንና ሌሎችን ያታልላሉ። በአጠቃላይ የምድር ታማኝነት መዝሙር እነሆ ሕይወት መጀመሪያውና መጨረሻው የጠፋባት መጽሐፍ ብትሆንም በእጃችን ያለው መካከለኛው ምዕራፍ ግን እጅግ ውብ፣ ድንቅና ሊለማ የሚገባው አስደናቂ ታሪክ ነው። ስለዚህ ከሞት ጀርባ ያለውን የጥላዎች ዓለም ከመመኘትና ዛሬን ከማክሸፍ ይህችን አጭር ዕድሜ ያለ ጸጸት በጥልቀትና በነጻነት መኖር ታላቅ ጥበብ ነው። ዓይኖቻችንን ወደ መሬት እንመልስ፣ እጆቻችንን ወደ ሥራና ወደ ፈጠራ እንዘርጋ፣ አእምሮአችንን በሳይንስና በእውቀት ብርሃን እንሙላው። ከከሸፈውና ከጠፋው የነገ ምኞት ወጥተን ይህችን ድንቅ ምድር ማልማትና በፍቅር መኖር ብቸኛውና እውነተኛው የህልውናችን ድል ነው። ሌላኛውን ጉዳይ ስናይ እነሆ በአንደበታቸው ከሞት ባሻገር ያለውን ሕይወት እያወጁ በዕለት ተዕለት አኗኗራቸው ግን የጨለማን አዘቅት የሚቆፍሩትን የጽድቅን ልብስ ለብሰው የክፋትን ሥራ የሚሰሩትን ግብዞች ተመልከቱ። ወዮላቸው! በሰማይ ስላለው ማደሪያ ሌት ተቀን ይጮኻሉ፣ በምድር ግን የባልንጀራቸውን ቤት በሴራ ያፈርሳሉ። ከሞት በኋላ ስላለው ፍርድ ይከራከራሉ፣ በሕይወት ያለው ምስኪን ግን በምቀኝነት ሰይፍ ያርዳሉ። ዓይኖቻቸው ወደ ሰማያዊው ዘላለማዊነት እንደተሰቀሉ ይመስላሉ፣ እጆቻቸው ግን የወንድሞቻቸውን ደምና ላብ ለመምጠጥ ወደ መሬት ተዘርግተዋል። አፋቸው የቸርነትንና የቅድስናን ቃላት ያፈልቃል፣ ልባቸው ግን የተንኮልና የክፋትን መርዝ ያደበላልቃል። እነዚህ ሰዎች ከሞት ጀርባ ላለው ዓለም የሚጨነቁ መስለው ቀኖችን በስግደትና በጾም ቢሞሉም ለገዛ ነፍሳቸው መዳንና ለንጽሕናዋ ግን ቅንጣት ያህል ግድ የላቸው። እምነታቸው በመልካም ምግባር የተገነባ የሕይወት ምንጭ ሳይሆን ሰይጣናዊ ተግባራቸውን የሚደብቁበት የሐሰት አክሊልና ራሳቸውን የሚሸፍኑበት የግብዝነት መጋረጃ ብቻ ነው።
እንደቀደሙት ጥንታውያን በለሶች ቅጠላቸው የበዛ ውበታቸው ያማረ ፍሬያቸው ግን ያልተገኘባት ባዶ ዛፍ ነው። ውበታቸው ያማረ ፍሬያቸው ግን ያልተገኘባት ባዶ ዛፍ ናቸው። በተለይም በዚች በተቀደሰች የቃል ኪዳንና የእምነት ማደሪያ በሆነችው ሀገር ላይ የሚኖሩትን የስም አማኞች አኗኗር ያስተውሉ። የቤተ መቅደሱን ደጃፍ ይረግጣሉ፣ የመስገጃውን ምንጣፍ ያሞቃሉ። ነገር ግን ከመቅደሱና ከመስገጃው ሲወጡ የጥፋት መረብን በወንድማቸው ላይ ይዘረጋሉ። በአንደበታቸው ፈጣሪ ይመስገን እያሉ በጓዳቸው ግን የጥላቻንና የክፋትን እሳት ያነዳሉ። ባልንጀራቸውን ለማጥፋት ጉድጓድ ይቆፍራሉ፣ ወንድማቸውን በነገር ይጥላሉ። ክርስትናንና እስልምናን እንደ መለያ ሰሌዳ እያሳዩ አኗኗራቸው ግን ሰይጣን እንኳን የሚደነቅበት የተንኮል መድረክ ሆኗል። ለነፍሳቸው ሳይጨነቁ ስለ ጽድቅ ሳይተጉ ዛሬን በክፋትና በሴራ እየበከሉ ነገ ከሞት በኋላ የሚጠብቃቸውን ገነት የሚመኙበት ይህ አኗኗር እንዴት ያለ ታላቅ መክሸፍ ነው! እነሆ እንደ ቃኤል ወንድማቸውን በሴራና በተንኮል ገድለው እኔ የወንድሜ ጠባቂ ነኝን በሚል ግብዝነት ቃል ራሳቸውን ለመከላከል ይሞክራሉ። ነገር ግን የምድር ጭሆት የበደሉት ምስኪን እንባ በሐሰት የከሰሱት ንጹሕ ሰው ስቃይ ወደ ሰማይ ይጮሃል። ከሞት በኋላ ሕይወት አለ ብሎ ማመን የነፍስን ንጽሕናና የሰብአዊነትን ክብር የሚጠይቅ እንጂ ሰይጣናዊ ድርጊቶችን ለመሸፈን የሚያገለግል የንግድ ፈቃድ አይደለም። እነዚህ ሰዎች የሚያመልኩት ፈጣሪን ሳይሆን በገዛ እጃቸው የሰሩትን የሥልጣንና የጥቅም ጣዖት ነው። ከንፈራቸው ወደ ሰማይ ሲጸልይ፣ እጆቻቸው ግን የድሃውን ጉሮሮ ያንቃሉ። ቅዱሳን መጽሐፍትን ሲያነቡ፣ አእምሯቸው ግን ቀጣዩን ሴራ ይሸርባል። ወዮላቸው! ይህ አይነቱ አኗኗር እውነተኛውን የሕይወት ውበት የሚያረክስ፣ የሰውን ልጅ ክብር በመናቅ ውስጥ የሚቀበር ትልቅ ጨለማ ነው። ስለዚህ ይህንን የግብዝነት መጋረጃ እንቅደድ፣ ከንቱ ከሆነውና በሴራ ከተሞላው የሐሰት አምልኮ እንውጣ። እውነተኛው እምነት ባንደበት መመጻደቅ ሳይሆን በተግባር ባልንጀራን መውደድና ለሰው ልጅ መራራት ነውና። ከሞት ጀርባ ያለውን የጥላዎች ዓለም እያለሙ ዛሬን በተንኮልና በክፋት ከማክሸፍ ይህችን አጭር ምድራዊ ዕድሜ በቅንነት በፍቅርና በሰላም መኖር ብቸኛውና እውነተኛው የህልውናችን ስኬት ነው። ከሞት በኋላ 5% ከሞት በኋላ ህይወት አለ ብቻ በቂ ነው ለሰው ልጅ ማለት ሰው ሲኖር 5% ብቻ በቂ ነው። 5% ከሞት በኋላ መኖር አለ የሚል ስሜት ካገኘ 95% መሞት አለ 5% እና ከሞትኩኝ በኋላ ህይወት አለ 5% በቂ ነው። እሷ ስሜት ብትኖረን እላለሁ። ሌላው ማለት እርግጠኛ ሆኜ ስለኔ ለማውራት የምፈልገው በቃ የሚጨንቀኝ እሱ ነው። አለ 5% እምነት ለማግኘት በለው በሌላ ቋንቋ ወይ 1% እሺ ወይም 0 ምናምን ፐርሰንት ከሞት በኋላ ያለው ዳኝነት እውነት ነው የሚለውን ወደ ውስጤ ለማምጣት ምኖር ሰው መሆኔ እርግጠኛ ነኝ። በዚህ ሰዎችም አይ አይደለም ካሉኝም አስተያየት አልሰጣቸው ፈርቻ አይደለም ድንቁርና ስለሆነ ድንቁርና ጆሮ የለው፣ ድንቁርና አፍ ብቻ፣ ድንቁርና ሰውነት የለው። ድንቁርና በጣም ከባድ ነው። እኔ በጣም ሌላው
ስለኔ እርግጠኛ የምሆነው ድንቆሮ አይደለሁም ማለት መሀይም አይደለሁም። ቢያንስ ጠይቃለሁ፣ ቢያንስ ጀጅ አላደርግም። ጀጅ መጥፎ ነው፣ ይህንን እናስምር። እዚያ ውጪ አንድ ሰው ነኝ እኔ ማለት ነቲንግ፣ ያው ምንም አይነት ፓወር የሌለኝ ሰው ነኝ። ፓወርለስ ነኝ። ፓወርለስ ፖዚሽን ለስ ግን ስደተኛ በሐሳብ በእውቀት በትምህርት ለማደግ እየታተርኩ መሆን አልጠራጠርም። አቋም አለኝ፣ ማንነትም አለኝ። ያ ማንነት አይናወጥም፣ በጥቅም ተገዝቶ አያውቅም። በቃ አሁን አምላኬንም ለማመስገን ሳግም ይዘኝ መብት እንደሌለኝ ከጥያቄው አውድ አንጻር መብት እንደሌለኝ አምኜ ውስጤ ነው የሚያመሰግን። አላስተጋባም፣ አክትም አላደርግም። መኖር ማለት የጻፍኩት መጽሐፍ መሆንን መድረስ ነው። የደኹል መብት የለኝም። አሁን ሃይማኖታዊ ጉዳይ ለመናገር መብቱ የለኝም። መብቱን ለባለመብት ይሄን ስል አንተ ማነህ? ዳኛው ማን? ዳኛው ይዳኝ፣ ዳኛ አይደለሁም። ስለዚህ በዚህ ኮንቴክስት ይሄንን መልስ ለአንዴና ለመጨረሻ ጊዜ ለወደፊቱም ቢሆን ከዚህም በፊት ባደረኳቸው አንዳንድ ኢንተርቪዎች እንደዚህ መሰል ነገሮች አይቻልም። እንደዚህ መሰል ነገሮች ምንም ማለት እኔ ላይ ምንም አይደለም የሚፈጥሩት። አንተ ያነሳኸው ማለት ሰዎች ላይ በቅንነት ፖዚቲቭሊ ለነሱ ክብር ብቻ ነው። በጣም ኢቭን አንድ ኢስላሚክ ሚዲያ ቴሌቪዥን ጣቢያ ኢንተርቪው ለማድረግ በዚህ ጉዳይ አይደለም፣ ከዚህም በፊት አስተዋልኩት ኬዝ ማቅረብ ፈልጌ ቀደመ ፕሮፖዛል ነበረ። እነዚህ ኮሜንት በማየት ስጋት የገባቸው አዝኛለሁ። ሐቂቃ የእውነት ነው ያዘንኩት። who are we? ማንን? ምንድን ነን? ለምንስ ነን? ጭንቅላት በጣም ያስባል፣ አእምሮ በጣም ያስባል። አልተጠቀምንበትም። አይ ነው ማሰብ፣ ከራስ ጋር መታረቅ፣ በጣም ሰላም መሆንን መድረስ፣ ስታምን ማመን፣ ካላመንክ መካድ፣ ስትሆን መሆን፣ ካልሆንክ አለመሆን። እስልምና አቅል እና ቀልብ የሚባል ምሰሶ አለው። አእምሮ በእውቀት ያሰብከውን ጥልቀት ያክል አስበህ መረዳት የምትችለውን ርቀት ድረስ ተረድተህ አንጎል ሊሚቴሽኑ ላይ ሲደርስ ሊሚት አለው ማወቅ። የቱንም ያክል ብታውቅ አታውቅም። ሊኩል ዒልም ቢኢልም ያኔ ያቅትሃል፣ መገለጥ ትመኛለህ። ሶቅራጥስ አወቀው፣ ፈለገ። ኢብራሂም ዓለይሂ ሰላም ፈለጉ ማለት መረዳት። አላህ እውነት ከሞት በኋላ ህይወት እንዴት ነው
እንግዲህም ቁርአን ላይ ተጽፏል። ይህ የሚባልም የለም ከተባለ አላውቅም፣ ግን እውቀት የተለያየ ከሆነም አላውቅም። በማውቀው ግን ይሄ እውነታ ነው። እንደ ኢብራሂም ተጠራጠርክ እንዴ? አይ ልቤ እንድትረጋልኝ፣ ልቤ እንድትሰክንልኝ፣ ልቤ እንድትረጋልኝ። ዊዝደም ይሄ ነው። በምትፈልገው ማወቅ መንገድ ርቀት ጀስት ጎ ሪድ፣ ሪሰርች፣ አናላይዝ፣ ቻሌንጅ፣ ጀስት ዱ። እዛ you will realize at some point the limitation of knowledge፣ የእውቀትን ገደብ ወይም ግዱብነት ትረዳለህ፣ እርግጠኛ ትሆናለህ። ሰው በእውቀት አይመለስም ማለት ነው። አየህ፣ አንዱ ከሞት በኋላ ያለ ህይወት ነው፣ በእውቀትም አይመለስም። the last 2000 years of philosophy አልመለሰው፣ ፍልስፍና አልመለሰው። ያኔ ምን ይሆናል? አቅል። አየህ፣ ሊሚቴሽን ሲደርስ ቀልብ፣ በልብ ማወቅ ይመጣል። አላ ቢዚክሪላህ ተጥመኢኑል ቁሉብ የሚለው ይመጣል። ስለዚህ የፈጣሪን ኃያልነት ከራስ ጋር ነው የምታወራው። እምነት አይሸጥም፣ ዲን አይሸጥም። ለምን ደሞ ማምነው? ምንድን ነው ማምነው? ምንስ እንዳገኝ? የት ነው ትርፌ? ምንድን ነው ትርፉ? አጭር ሙልሂድ በተባልኩበት እንደዚህ በይዞ አንድ ሰው አይደለም፣ በጣም ብዙ ሰዎች ይችላሉ። ሙልሂድ ያሉ ብዙ አሉ በተባል አሁንም እንደዛ እዛም ሞታ ሆኜ እኔ እምነትን የምፈልገው ለእኔ ነው እንጂ ለጀማዓም አይደለም። ራሴ ነው ሰላም ነፃ ራሴ ነው ነፃ ማውጣት። ራሴን መቼ ነፃ ኢህዲነ ሲራጠል ሙስተቂም እንዴ ቀጥተኛው መንገድ ነው። የት ነው የማውቀው? ማንነኝ እኔ? ራስን መጣል መፈለግ አይደለም አይደለም። it happens who knows ማንን ነው የሚያውቀው? who knows me? who knows? no one. but I'm okay with it. እንዳልኩ ነው። አእምሮ ገደብ ውስጥ ይገባል። እያወቅክ ስትሄድ፣ እያነበብክ ስትሄድ you'll realize that you are ignorant. አማ የተሳሉ ስለምን ይጠይቃሉ? አኒ ነበኢል አዚም፣ ስለ ታላቁ ዜና ከሞት በኋላ ህይወት አለ የለም። ከላ ሰይዕለሙ፣ ላያውቁት ነገር ثم ከላ ሰይዕለሙ፣ ፈጽሞ ላያውቁት ነገር አለ አላህ። ከሞት በኋላ ስላለ ህይወት አነሳይ። አማ የተሳሉን፣ ስለ ታላቁ ስለ የውመል ቂያማ ስለምን ይጠያየቃሉ? በ2400 ዓመት የተጻፈ የፍልስፍና ታሪክ ውስጥ ሁሉም ይሄን ጥያቄ አንስቶታል። ሁሉም አንስቶታል። ሶስት ቢግ ፊሎሶፈርስ ማለት ነው። ሜታፊዚክስ ይባላል ይሄ በፊሎሶፊ። ፍልስፍና ካሉ 6 ቅርንጫፎች፣ ያው ፍልስፍና እንግዲህ መብቴ ነው አሁን ከተሰጠኝ አስተያየት አንፃር እንደ ፊሎሶፊ ሰው መቀባጠር እችላለሁ። እንደ አማኝ ነው መብቱ የሌለኝ። ከዚያ ወደ አንፃር ነው ሰብ በሚል አይደለም። ሰዎች ጀነራል ነው ማለት ነው። ስለ ሰዎች ስናወራ ዋሪ በእነዚህ 2400 ዓመታት ለምንድነው እንደዚህ ያልኩት? ከሶቅራጥስ ጀምሮ ባለው ሂደት ውስጥ ሜታፊዚክስ ነው። ሳይንቲፊካሊ መመለስ አትችልም ከሞት በኋላ ያለን ህይወት። በቃ ሳይንሱ በቃ ሊሚቱ እዛ ድረስ
ሴል ካምስ ፍሮም ፕሪኤግዚስቲንግ ሴል። ህይወት ካለው ነገር ይነሳል። አለቀ። ከሞት በኋላ ህይወት የለም። ከሞተ ህይወት አይቀጥልም ነው። ዳትስ ፒሪድ ሳይንስ። ፊሎሶፊም ሀሳብ እስካለ ድረስ ነው መተንተን የምትችለው። ከሞት በኋላ ህይወት አለ ወይ ጥያቄው ነው እንጂ ያለው ለመልስ የሚሆን ፕሪሚሲስ የለም፣ መልስ የለም ማለት ነው። አርት ለመሻገር ይሞክራል። አርት ጥበብ ለመሻገር ይሞክራል። በተለያየ ድርሰት የተለያየ አድቬንቸር ካራክተርስ በመፍጠር ምናምን ለመድረስ ይሞክራል። ይሄ ከሞት በኋላ ይሁን አዲስ ዓለም ይፈልጋል። ዊች ቁርአን ቢዩቲፉሊ ያቀረባቸው ማብራሪያዎች ከላ ሰያዕለሙን ثم كلا سيعلمون perfectly. if you are a scientist you can't answer ከሞት በኋላ ህይወት። if you are a good writer ማነው ጥሩ ጸሐፊ ጥሩ ደራሲ አዲስ ህይወት ትመኛለች። ትልልቅ ደራሲያን አድቬንቸር ይጽፋሉ። ይሄንን ቅርቢቱን ዓለም አይወዱትም። this is the truth. ፊሎሶፊ ሜታፊዚክስ ይጠይቃል። የሆነ ፐርፌክሽን ጎዶሎ እንደሆነ ያምናል። ኤፒስቴሞሎጂካሊ እዚህ ምድር ላይ ያለ እንግዳ ቴስስ አለ ግን አያውቀውም። አመ የተሳሉን ይሄ ነው። ከዚያስ አለም ነጃሊል አርዶ ሚሃዳ ወልጅባል አውታዳ ይጀምራል። 16 ቨርስ አርጊመንት አባውት ኮስሞሎጂ ማለት ስለምን ነገር ይጠያየቃሉ። ስለ ታላቁ ዜና ላያውቁት ነገር ምን አለባቸው። እንግዲህ የሰው ልጅ አወቁ ካለበት ጀምሮ የተጻፈውን ጽሁፍ አንዱም ካልመለሰውና በቃ ልክ የፈለገ ቢከራከር ፈላስፋ ላያውቀው ነገር ሳይንቲስት ላያውቀው ነገር ብሎ ይከራከራል። በነገር ላይ ከሞት በኋላ እንኳን አላምንም እንደዚህ ማለት ነው። ከላ ሰያዕለሙን አለም ነጅዐሊል አርዶ ሚሃዳ ወልጅባለ አውታዳ። እዚህ ጋር ምን ጀምሬ ጂኦግራፊ ኤንድ ጂኦሎጂ። ስለዚህ if you are a scientist study earth science የመሬት ሳይንስ። the more you study earth the more you study ብዙ ባጠናት ቁጥር ምልክት እኮ አለ ነው ምድርን አልዘረጋናትም ምን እየጠየቀ ነው። አሁን የጥያቄ እንዲህ ዝም ብሎ ሜዳ ላይ የሚጠየቅ እኮ አይደለም። ዩኒቨርሲቲ ላይ የሚጠየቅ ነው። አካዳሚ ሰፈር ዶክተርስ፣ ኢንጂነርስ፣ ሳይንቲስትስ እንደዚህ ለነሱ ቀርቦላቸው ለቴሲስ የሚቀርብ ጥያቄ ነው። ለክራውድ የሚቀርብ አይደለም። so I'm not that crowd. I will never be that crowd. I am me and I will be me. ስለዚህ intellectually እንደዚህ ነው እየሞገተን ያለው። ይሄን ኢንተሌክቹዋል ሙግት ለእናቴ ሄጄ አላሰቃያትም። ስለ ምድር አሰራር ታውቂያለሽ፣ ክረስት ማንትል ኮር ይባላል ቢ እናቴን አልጠይቃትም። እናቴን ወዳታለሁ ማለት ገበሬዎች ጋር ሄጄ እርሻውን እያረሰ በነገር ላይ ታውቃለህ ምናምን ብዬ ኮስሞ አልልም። ግን ያ አማኝ ነው፣ ትሁት ነው፣ ቅን ነው፣ ተከታይ ነው፣ አክባሪ ነው። እሱን ሆኜ በማደጌ እኮ ኢቲካሊ ተቀርጫለሁ። ግን አሁን መጠየቅ ጀመርኩኝ። እኔን ነኝ። I will ask, I will try to be certain. አይቀርም እዚህ እብደት ውስጥ ሞላውል የለም። አቋም ወልጅባል አውታዳ ወኸለቅናኩም አዝዋጃ እያለ 16ቱን ቨርስ ስትመለከተው ጥንዶች አድርገን አልፈጠርናቸውም ወይ ሲል በቃ እንዴት ማለት ወንድና ሴት የሆነ የጾታ ተቃራኒ የሚሳሳብ አካል ጥንድ ግን ዘሩን አስቀጣይ። ይሄ እኮ ቢዩቲፉል እኮ
እሺ ደራሲ የትኛው ደራሲ ነው እንደዚህ አይነት ኤግዚስተንስ የሚፈጥር? አለስ አይ እንዴ ሰው ይዘር የሆነ ሰው ላይ ሞዴል ወይ አርአያ ብሎ ሪላይ ያደርጋል። አርአያ ብሎ ማለት ይሄኛውን ደራሲ በተግባር መሬትን እንዲያርጎ ያልፈጠርኩ እንዲህ ከማለቱ በፊት ዊዝደሙ ስለምን ይጠያየ ከሞት በኋላ ስላለው ትህትናው ቀድሞ እኮ ድክመታችንን አሳየን። we are weak ጭንቅላት አቅም ሊሚቴሽኑን ሲያውቅ በልብ ማሰብ ይጀምራል ማለት ይሄ ሶ ሃይማኖቱ ይሄ ነው። እስልምና ይሄ ነው። ይሄንን ነው ያጠናሁት። ይሄንን ነኝ ግን ይሄ የሚስተጋባ ፕሮክላሜሽን አይደለም፣ አዋጅ አይደለም፣ የሆነ ሸቀጥ አይደለም። ኢትስ ላይፍ። ይሄንን ላይፍ ኢንተርቴን አድርገዋል። ግናው ዝቅ ያለ ቆሸሽ ያለ የደከረተ ማንነት ግን አለኝ። እንዳይቆረጥ ይሄ ንግግር ኢትስ ትሩ። አዎ ነኝ። አልሆንኩትን መሆን አልችልም። ነኝ ግን መሆን ትፈልጋለሁ አትፈልግ ሌላ ነው። ኦኬ አስተሳሰቤን ነኝ። ባሻገር ደግሞ ድሃም ነው። 40 ቨርስስ እንደዚህ ናቸው። አርጊመንቱ ማለት ለሰዎች በተለይ ኢንተሌክቹዋሊ በተለይ የሚያስቡ ሰዎች አቅም ያላቸው ሰዎች እንደዚህ አይነት ትችትም የሆነ ቁርጥራጭ ነገርም ለማጮህ ለሚሞክሩ ሰዎች በእርግጥ ለነሱም አይደለም አይሆንም፣ ግን ፎር ዘ ጀነራል ፐብሊክ በተለይ ወጣት ሆነው ህልምና ቪዥን ለሚኖራቸው ጥሩ ማስተማሪያ ነው። ይሄ ማለት ጥሩ ማስተማሪያ ነው። ስለ ሃይማኖት ስለ ዲን ሲያጠኑ ጊዜ ሞራል ከሞት በኋላ ያለን ህይወት ከማሰብ ነው የሚጀምረው። ማለት ሞት ነው አስተማሪው እንጂ ህይወት አይደለም። ሞት አለ። ሞት ላይ ነው ሰው የሚበቅለው፣ ወደ ኋላም ወደፊት። ስለዚህ ሞት ዴስ እሱን እናስቀምጥና ከሞት ወዲህ እና ከሞት ወዲያ ነው ሰው ህይወት ዲፋይን የሚሆነው። እና እኔ ህይወቴን ከተወለድኩኝ እስካድግ ሳይሆን ከመሞትበት ቀን ነው ወደዚህ እያሰብኩ ያለሁት። አላውቀውም መቼ እንደሆነ፣ ግን ዴፊኒሽን ኦፍ ላይፍ ነው። ለወጣቶቹም ይህንን በጣም አስተያየት ይሰጣሉ። ስለ ህይወት ስታስቡ ሞትን አስቡት። ሞትን ማሰባችሁ ጥቅሙ አንደኛ የጊዜ አጠቃቀማችሁ ላይ አቅም ይሰጣችኋል። እንድትፈሩ አይደለም የሚያደርገው፣ አላቂ ጊዜ አላቂ እንደሆነ እንድትረዱ ያደርጋችኋል። ስለዚህ ያን አላቂ ሀብት በደንብ ትጠቀሙበታላችሁ እና ለመወቃቀስ ሳይሆን ራስን ለማሳደግ ትበረቱበታላችሁ ብዬ አምናለሁ። ይሁን አስተያየት በዚህ ጉዳይ ጥሩ አድርገህ አብራርተዋል። አላህ ይስጥ። በጣም ነው ያስተዋወቀኝ። በጣም ነው ያስተዋወቀኝ ማለት በጣም ነው የተገረምኩት። በቃ ቅድም እንዳልኩ የለም ልዩነቱንም እያነሳ ከዛ በፊት በእውቀት ተማመናለሁ። አየሁ ከዛ በፊት በእውቀቴ ወይም በእውቀቴ ተማመናለሁ ስል ሙሉ እውቀት አለኝ በሚል አይደለም። የሆነ ጉዳይ ቢነሳ የሆነ ሪፈረንስ ፈልጌ ወይ ጠይቅ የሆነ ብቻ እውቀት ያረጋኛል እና እውቀት አቅልና ቀልብ ወደሚል ማጠቃለያ መጣሁት። ከዛ በኋላ ነው ይሄ እውቀት ኢቭን በሃይማኖት ውስጥ ለምሳሌ ኢብን ተይሚያን የህይወት ታሪክ ጽፌያለሁ። በእስልምና በጣም በእውቀት በጣም ሪሰርቸር ናቸው።
it is very very amazing ማለት ነው። ከዚያ ግን ሊሚቴሽን አንድ አርጊመንት አላቸው ኢብኑ በኢንዳክቲቭ ሎጂክ ፈጣሪን ማወቅ አይቻልም ይላል። በቃ አላህ አደርስበትም። በኢንዳክቲቭ ሎጂክ ማለት ከስፔሲፊክ እየተነሳ ከአካባቢ ዕውቀት እየደመርክ ታገኝ እሱ ነው ዲዳክቲቭሊ እሱ ከነገረህ ነው ወይም ከሱ ከመጣ ነው የሚል አለ። የሚገርም ነገር ነው ይሄ። በቃ የሆነ ድማሚ ውስጥ ከተው ከዛ ግን እና አብዱል ቃድር ጂላኒ ደግሞ ጽፌያለሁ እና ገዛሊ ደግሞ ለምሳሌ ኦኬዥናሊዝም የሚል ፊሉ ስለ ፈጣሪ ይሄም ሌላ ድማሚ ያለው ነው። እዛ ፊሎሶፊዎችን ማዩ ግን ሊሚቴሽን ኦፍ ኖሌጅን አገኘው። አሁን ሊሚቴሽን ኦፍ ኖሌጅን አምናለሁ። የእውቀት ግዱብነት ማለት ነው። እውቀት ግዱብነት ስል የምንደርስበትና የምንጨርሰው ከሆነ አይደለም፣ ግን የሰው ልጅ ማወቅ የሚችለው የእውቀት ወሰን አለ። አሁን ከሞት በኋላ እንኳን እኮ ማወቅ አይችልም ማለት ነው። ስለዚህ ሳምቲንግም ነው መነገር ያለበት። እሱን ለመረዳት ከኔ አንስታይን የተሻለ ይረዳዋል። ለምን ሪላቲቪቲ ውስጥ ኒው ፓራዳይም ነው ያየው። ኳንተም ኢንታንግልመንት ያለው ጉዳይ ውስጥ የተለየ ነገር ነው ያለው። ኒውተን የተሻለ ይገባዋል። ይሁን የለም እኒህ ሳይንቲስቶች በጣም አሳቢዎቹ ጭንቅላታቸውን እስከሚችሉት የተጠቀሙት ሰዎች ኮመን የሚያደርጋቸው ጠለላቸው ወለላቸው ሜታፊዚካል ኩዌስችን ይሄ መለኮት የምትለው አይነት ስለ ነፍስ ስለ ከሞት በኋላ ግን ያንን ሜታፊዚካል ኩዌስችናቸውን እኮ በማሰብ ለመመለስ ሲሞክሩ ሳይደርሱበት ይሞታል። አየህ that's my opportunity. አየው my opportunity my turning ከዚያ ምን አስደሰታው ብትለኝ ይሄው ትርጉም አለኝ። ይሄው ዴፊኒሽን አለኝ። አንድ መጽሐፍ ጽፌያለሁ ኢስላሚክ about the prophet እና የዙፋኑ ነብይ የሚል መጽሐፍ ነው። ይሄ መጽሐፍ ለኔ ነው የጻፉት። አሁን ሁለተኛ ዓመት እኮ ነው። አይዋለሁ አንበዋለሁ ራሴ እና ደስ ይለኛል። እዛው በአቡ ሱፊያን እና በረሱል ሰለላሁ ዐለይሂ ወሰለም መሃል ያለ የህይወት ጉዞ ነው። የ20 ዓመት ጉዞ እና ይሄን ስቶሪ በደንብ ነው ባወራው ጥሩ ነው። እንደ ኮንሺየስም ብሎ ቲንኪንግ ነው። በጣም ፎርቹኔትሊ በጣም ነው ኢንስፓየር ያደረገኝ። ሱረቱል ፊል ዓለም ተረ የአብርሃም ወረራ ስቶሪ የአክሱም ኪንግደም በጣም ግዙፍ ከነበሩ 4 ኃያል ኢምፓየርስ አንዱ ነው። ካዕባ ሲገነባ በኢብራሂም ጊዜ ነው። ከኢብራሂም እስከ ረሱል 2000 ሰለላሁ ዐለይሂ ወሰለም 700 ለምን 2700 ዓመት በፊት ተገነባ ጥያቄ ለራሴ ሳነሳ በጣም ይገርመኛል። ካዕባ ትራዲሽናሊ እነዚህ አረብስ ጣዖታቶቻቸውን አስገብተው ግን ቅዱስ የመለኮት ስፍራቸው ህይወታቸውን የሚሰጡበት ነው። አብርሃ ትልቅ አልቁለይስ ወይም አቅሌሲያ የሚባል ቤተክርስቲያን በሰንዓ የመን ገነባ። የኢኮኖሚ ሶርስም እንዲሆን ይፈልጋል። አምቢሽየስ መሪ ሆኙ ኢንካም ጀነሬት ያደርጋል ነው። ነገር ግን አረቦቹ እንደጠበቃቸው አልሆኑ። ሲወርድ ሲዋረድ ከአባታቸው ከአብርሃም የመጣውን የካዕባ መለኮት ብቻ ነው የሚጎበኙት። እንዴ ምንድነው ይሄ ጉዳይ? ካዕባን ለመጎብኘት። ስለዚህ የካዕባ የሚባል ነገር መፍረስ አለበት። በጊዜው ግዙፍ የሚባል ኃያል ኢምፓየር 60,000 ጦር የዞር ሃኒባልን ይመስለኛል የሮም ሃኒባል ካርቴጅ ሮምን ሲያጠቃ በዝሆኖች ነበረ እና በጣም ሃኒባልና አብርሃ ይመሳሰላሉ። ከዛ 60,000 ጦር አረቦቹስ ፍርሃት መፍራት
ከዛስ ግማሹ እየጠቆመ ካባ የሚገኝበትን ቦታ ላሳይ እየመሩ 40 ኪሎ ሜትር እስኪቀረው ድረስ nothing አለም ተረ ከይፈ ፈዓለ ረቡከ ቢአስሓቢል ፊል እንዴት ያምራል መሰለህ። በጣም በፈገግታ አንዳንድ ነገሮችን እስኪ መለስ በልና አስታውስ ያን ጊዜ ብለህ እንደምትናገረው አለም ተረ ከይፈ ፈዓለ ረቡከ በነዛ በዝሆኖች ሰራዊት በክስተት ጌታ ያደረገው ታይም እስኪ ተመልከተው አስታውስ። ይሄ ክስተት ሲከሰት ረሱሉ ሰለላሁ ዐለይሂ ወሰለም ለመወለድ 2 ወር ነው የቀራቸው። ከ2 ወር በኋላ ይወለዳል። አቡ ሱፊያን ተወልዷል። ጥቂት ዓመታት ነው ያለው፣ ህፃን ልጅ ነው። 40 ኪሎ ሜትር ከመካ። ከዛ ግራ ገባው አብርሃም። 60 ሺህ ጦር በጣም ብዙ። መካ ሂዱና ረብሹ፣ የሆነ ነገር ተንኩሳችሁን ቶሎ። እነዚህን አረቦች ግራ አጋቡኝ እኮ ምንም በሰላም ሰጥተው የሸኙ እንደዚህ ድባቅ ሊመቱኝ ያሰቡ እንዴ። ሳይኮሎጂካሊ መፍራት ጀመረ። ሄደው የአብደል ሙጠሊብን 200 ግመል እንዲሰርቁ ሆኖ ጠበቁ። ተመቱ። ረሱላህ አብደል ሙጠሊብ መጡ። በቃ ኮሚኒኬት አደረጉ። ንብረቴን ስጠኝ፣ ከአባውን ላፈርስ እየመጣሁ ነው፣ ይችላል እንዲያደነግጡም እንዴ ጠባቂ ያለው ስቶሪ እንድድ ተሰጥቷቸው ተመለሱ። ከዛ ጉዞውን ሲቀጥል ነው የድሮን ሰራዊት የመጣው። ይህ ሲጅል አለም ተረ ከይፈ ፈዓለ ረቡከ ቢአስሓቢል ፊል አለም የጀዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሂጃረቲን ሚን ሲጂል ፈጀዐለሁም ከዐስፍ። ይሄ ጉዳይ ፐርፌክት ሴታፕ ነው። ጌታ ያደረገውን እየው በበራሪ አእዋፋት እይህ። ይሄንን የሳይክሎፒዲያ ገልጽ ወይ ሂስቶሪካሊ ምናምን ካየ ድንገቴ ውድመት መከሰቱን ታያለ። እዚች መነሻ ውስጥ ትልቅ የሞራል ስቶሪ ስላለ ነው። አብርሃ ነው አክሱማዊው አብርሃ ኦቨር አምቢሽየስ በመሆኑ ይሄንን ፌል አድርጓል። በተመሳሳይ ነጃሺ ይነሳል፣ ፍትሃዊ የአክሱሙ መሪ ውድደንተ ሴትያት ጃስ ፐርፌክቲንግ። እዚህ መነሻ ላይ ያዘልኝና 40 ኪሎ ሜትር ጠፋ አይደለም። አቡ ሱፊያንና ረሱል ሰለላሁ ዐለይሂ ወሰለም ይሄን ታሪክ እየሰሙ ከልጅነታቸው ጀምሮ ማደግ ጀመሩ። ከህፃንነታቸው አላህ እስልምናን ለማስተማር ይሄ መጨረሻው ነብይን መልእክት ለማድረስ ማይችን ስቶሪ ተመልከት። ከህፃንነታቸው ጀምሮ ሁለቱም እየሰሙ አደጉ። ከ40 ዓመት በኋላ አንዱ ንጉስ ሆኗል፣ አንዱ ነብዩ ነው። እየሰሙ ያደጉት የውርደት ታሪክ ነው። ሀያል ጠላት መጥቶ ሊያፈርሳቸው ሲል አቅመቢስ ሆነው የኢምፓየር ንጉስ ነው። ሁለቱም ፓወርፉል ጂኒየስስ ዲፍረንት ፐርሶና። አንድ ክስተት ሁለት ኢንተርፕሪቴሽን። ውርደትን ኢንተርፕሪት አሁን የሚያደርጉበት መንገድ ምን ይመስላል ነው። በዚህ መልኩ አለፈና አየህ፣ ይሄኛው ሀያል ኢምፓየር ስለመገንባት፣ ይሄኛው ሀያል ሞራል ስለመገንባት ሆነ። ጨምር 52 ዓመት በኋላ ከዚህ አብርሃ ጦር 52 ዓመት በኋላ የበድር ጦርነት ተከሰተ። ምንድነው የበድር ጦርነት ዓላማና ዓለም ተረ በድር ላይ ሆነ ስታነባት ነው። ዓለም ተረ በጣም ፐርፌክሽን ያለው አታስታውስም? በዛ ከልጅነት ጀምሮ እየሰማ ያደገው ቁረይሾ ይሰማ እንግዲህ ከልጅነት ጀምሮ እየሰማ ያደገውን ታሪክ አታስታውስም? ዓለም ተረ ከይፈ ፈዓለ ረቡከ ቢአስሓቢል ፊል። በድር ዘመቻ ድል ላይ ሆነ
when you hear it you feel it ሞራል ስቶሪው ማለት ምንድነው ለድል ያበቃችሁ በበድር ጦርነት ነው ኢዲዚ እስላም በሁለታችሁ መሃል ያለው ልዩነት እስልምና ሁለታችሁም አንድ አይነት ትውልድ ናችሁ አንድ ጄኔሬሽን ናችሁ አንድ አይነት ትርክት ያደጋችሁ ናችሁ ሲጋ ግን ጥቂት 300 ሰው ይሄን መካናይዝድ ብርጌድ እርስ በርስ ለድል ሲያበቃችሁ ዓለም ተረከን በፈረቡከ ቢያሱ አሁን ጀግና ማለት እንደዚህ ማየት ነው እኔም ማምነው ይሄንን ነው እናቴ ይሄ ነው መንገዴ ይሄ ነው የምቸረችረው አይደለም it's my life you know thank you